ዶናልድ ትራምፕ ኢራን ቀጣዋ ሊቢያ ልትሆን ትችላለች የሚል ዛቻቸውን ሰጥቷል። እንደምናውቀው እንግዲህ ሊቢያን የሚያጠፋቻት አሜሪካ ነች። እስላማዊ አብዮታዊ ዘቡ አዲስ የኢንተለጀንስ መሪ ሾሟል። ስንት ቀን ይቆያል? አሜሪካ የምትፈልገው ኢራን ሙሉ ለሙሉ ኒኩለር እንዳትታጠቅ፣ ሙሉ ለሙሉ የኒኩለር ፋሲሊቲዋ እንዲወድም ነው። እኛ በራሳችን አቅም እናደርገዋለን ካሉ አሜሪካ ሁሉንም አይነት ሲስተሞች አሟልታልን እኛ እንዋጋዋለን ነው። የኑሮ ውድነቱ የህዝቡ ራስ ምታት ሆኖበታል። መንግስትስ እነዚህ ማሻሻል ምን አስቧል? ምን ማድረግስ አለበት? የታጠቁ ኃይሎች በሀገራዊ ምክክር ኮሚሽን ውስጥ ምንድነው ድርሻቸው? ሰላም ጤና ይስጥልን ውድ ሀሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሀሳብ ዴላችን ተጀምሯል። ሀሳብ ዴላችን እንግዲህ በየዕለቱ የሚነሱ አበይት ክንውኖችን እዚህ ጠረጴዛችን ላይ ያመጣን ሰፊ ውይይቶችን የምናደርግበት ፕሮግራማችን ነው። እናንተም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በታች ባለ መልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን እየተጫናችሁ ቤተሰባዊነታችሁ አይለየን እያልን በዛሬ ሀሳብ ዴሊ ፕሮግራማችን እንግዲህ ከሀገር ውስጥ እንደዚሁም ከምስራቁ ቀጠና ያለውን ሰፊ ውጥረትና ሌሎች በዕለቱ የተከናወኑ አበይት ክንውኖችን እኔ ዮርዳኖስ እና በረከት ሰፊ ውይይት የምናደርገው የሚሆነው። በረከት እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም ሁሉ አማን። እንግዲህ ዛሬ የምስራቁ ቀጠና ያን ያህል ሲፋፋም አልተመለከተም። እንደምናውቀው ከእንደስከ ዛሬው አይደለም፣ ትንሽ ረገብ ያለበት ሁኔታ አለ። እንደው በሀገራችንም ትናንትና ትልቅ የተባለ ጉዳይ ተነስቷል። እነሱን ጉዳዮች ላይ በሰፊ የምንወያይ ነው የሚሆነው። እንደ ዋና ጉዳያችን ዛሬ ያዝነው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተፎካካሪ የፖለቲካ ፓርቲዎች ጋር ሰፊ ውይይት አድርጓል። ሀገራዊ የሚባሉ ትልልቅ ጥያቄዎችም ተነስተው ነበረ። ለጥያቄዎቹ ምላሽ ተሰጥቷል። ወደፊት የሚሰራሉ የተባሉ በሰፊው የተያዙ ትልልቅ እቅዶች አሉ። እነዚህ ጥያቄዎች ምንድን ናቸው? አንድምታቸው ምንድን ነው የሚለውም በኋላ በሰፊው የምንወያይበት ይሆናል። በረከትና እንደ ማሟሟቂያ እንግዲህ ሰሞኑንም ጋብ ያለው በትናንትና ዕለት ብቻ 8ኛ ቀኑ ላይ የደረሰው የጦርነት ከሁለቱም ሀገራቶች የሚሰነዘሩ የነበሩ ግጭቶች በረድ ብለዋል። የኢራንና የእስራኤል ግጭት አሁንም ይበልጥ እንዳይፋፋምና እንዳይካረር ሌሎች ሀገራቶች እየገቡበት ያለው መንገድ በጣም ይበልጥ እንዲያካረው ያደርገዋል። ለዚህ ማሳያ አሜሪካ አንዷ ነች። ትናንትና እንግዲህ በርካታ የሚባሉ አውሮፕላኖቿ እስራኤል ደርሰዋል። እንደው ትናንትና ያየነው ለትናንትና ማታ ያየነው ነገር ደስ የሚያሰኝ ጉዳይ ነው። ነገር ግን ትናንትና ማታ ይሄ ነገር በዝምታ ታለፈ የሚባለው ጉዳይ ነገ ከነገ ወዲያ ግጭቱ አይቀጥልም ወይ? የሚቀጥል ጉዳይ ነው። ምክንያቱም ሁለቱም ሀገራቶች በሰላምና ድርድር ወይንም በተኩስ አቁም አይደለም ነገሩን የፈቱትና ያው ጋፕ የወሰዱበት መንገድ አለና እነዚህ ሁለት ሀገራቶች እንግዲህ በቀጣይ ቀናቶች ምን እንመለከታለን? በረከት እውነት ነው። ትንሽ ቀዝቀዝ የማለት ነገር አለ። ግን ጦርነት ላይ ተኮኑ ቀዝቀዝ ሲል ለሌላ ዝግጅት እየተደረገ ነው። በዚህ ልክ ነው ያየሁት። በሁለቱም ሀገራትና አንድ ሀገር ተቀላቅላለች እዚህ ላይ። በነገራችን ላይ በጣም ሰርፕራይዝ እያደረገኝ ያለው እዚህ ጦርነት ላይ እየተቀላቀለች ያለችው በቃላት ጦርነት ውስጥ ቱርክ ነች። ትላንትና በቱርክና በእስራኤል በኩል ከበድ ያለ ጥቁር ደመናማ ነው የሚባለው፣ ጥቁር ደመናማ ያዘለ ረሲብ ጣይብ ኤርዶዋን የሚናገሯቸው ንግግሮች ከዚህ በፊት በኢራንና በእስራኤል መካከሎች የነበረ የቃላት ልውውጥ ነው። እንደው እነዚህም ነገሮች ወደ ቀጣይ ምን ያመራል የሚለው እውነት ነው፣ ተጠባቂ ነገር ነው። ትላንትና ላይ ሁለት ንግግሮችን በደንብ ባንክሮ አነሷቸው። ሁለቱም ምን መሰሉክ? አንደኛ ኔታንያሁ ሂትለርን ሁለት ለመድገም እየተሯሯጡ ነው ብለው በቱርክ በኩል ተነስቷል። ሁለት ደግሞ በእስራኤል በኩል ኤርዶጋን በግሪክ ከፍተኛ ውዝግብ ውስጥ እንዳሉ እናውቃለን። ግሪክን መጠቅለል ሁሉም በነገራችን ላይ የሆነ ነገር አለችው። ቆጵሮስ በጣም ደግሞ በጣም ግሪክ ታምራለች ማለት ባይመኟትም አይገርመኝም። በቻይናም በታይዋን ጉዳይ ማንሳት እንችላለን። እኛም እንደዛው ሁሉም የሆነ ነገር ጥያቄ አለቻቸው እና ያችን ጥያቄዎች አስታከው ምን ብለው አነሱት መሰለ? ኤርዶጋን ጸብጫሪነት እየታየባቸው ነው፣ ተክለፍላፊነት፣ አነፍናፊነት፣ ዘው ብሎ የመግባት ስሜቶች እየታየባቸው ነው ተብሎ በእስራኤል መንግስት ተወረፈዋል። የሁለቱ የቃላት ጦርነት ትንሽ ማለት የሚጠበቅ ነው፣ ግን በዚህ ደረጃ የሚጠበቅ አልነበረም። ሁለቱ ነገሮች ታይቶባቸዋል። ጥሩ ያልሆነ ጥቁር ደመናማ ብያለሁ። ሌላ ደግሞ ምን አየን መሰለ? በጣም ተስፋ ሰጪ ያቺ ነጯ እርግብ
ቅጠል ይዛ ምናያታለች አይደል? እሷን ነገር ነው ፊል ያደረኩበት። የአውሮፓ ህብረት ከኢራን ጋር ግንኙነት ጀምሯል ትላንትና። እዚህ ግንኙነታቸው ላይ ልዩነታቸውን በዲፕሎማሲያዊ መንገድ ለመፍታት ዝግጁ ነን ከኢራን በኩል። ያም መልሶ ከአውሮፓ ህብረትም ለዚህም ዝግጁ የተደረገበት ሂደት አለ። ቀጠሮም ተይዟል ግንኙነት ለማድረግ ለመነጋገር። ይህም አንድ በጣም ትልቅ የሚባል ጦርነትን በንግግር ለመፍታት የተካሄደበት ሂደት አለ። አውሮፓ ህብረት ውስጥ እነማን ሀገሮች አሉ? ምዕራባውያን በአጠቃላይ አሉ። ሁለት ምናልባትም አሁን የምናየውን ይሄ የጋመ የሚባለውን ከአሜሪካ በኩል ስሜታዊነት የቀላቀለ ቶርፒዶ የመሰለ ስሜታዊነትን በትራምፕ በኩል እየተመለከትን ነው። እሱን ሊያበርድ ይችላል የሚል እሳቤ ያለኝ በዚህ በኩል በአውሮፓ ህብረት በኩል ግንኙነት የተጀመረው። ይሄንን የኢራን ለሰላም ያለ ንቅናቄ አንድ በእርምጃ ላይ እያየን ሌላ ነገር እዚህ ላይ እንጨምር። የኢራን ተወካይ በኢትዮጵያ ውስጥ ያሉት እነሱም ሐሳባቸውን ሰጥተዋል በዚህ ጉዳይ ላይ ወደ በኋላ ላይ በደንብ እንመለከተዋለን። በኢራን የኢትዮጵያ አምባሳደር ምን ብለዋል መሰለ? ህዝባችንን ለመጠበቅ ዝግጁ ነን። በኢትዮጵያ ያሉት አምባሳደር ተከፍቶብን ነው፣ ወረራ ተከፍቶብን ነው። እኛ ደግሞ እንደ መንግስት ይህንን ወረራ የመከላከል አቅሙም አለን፣ ስልጣኑም አለን፣ እናደርገዋለንም ብለው ተናግረዋል። ይሄም የኢትዮጵያ ውስጥ ያሉት አምባሳደሮች በነገራችን ላይ ምላሽ የጀመሩ ይመስለኝ። ትላንትና የእስራኤል ነበር፣ ዛሬ የኢራን ሆኗል። ያው የዲፕሎማቲክ ሀብ ነን የአዲስ አበባ። እሱንም አንድ የሚያንጸባርቅ ነገር ነው። ዋይት ሃውስ አቋም ይዟል። ትላንትና የያዘው አቋም ምን ይላል መሰለ? በዋይት ሃውስ ቃል አቀባይ በኩል ነው የተናገረው። የኢራን የኒውክሌር ምርት ለዓለምም ለአሜሪካም ጭምር ትልቅ ስጋት ነው፣ መደምደሚያ ላይ ደርሷል። ትራምፕ ራሱን የቻለ ነው፣ ዋይት ሃውስ ራሱን የቻለ ነው፣ መንግስት ራሱን የቻለ ነው፣ ሪፐብሊካን ራሱን የቻለ ነው። ስለዚህ አሁን በአሜሪካ የዲፕሎማሲ ሲስተም ውስጥ የሚጠበቅ ነገር አለ። ከታች ጀምሮ እየመጣ እየተሰናሰለ የመጣው ነገር አሁን ማን ተቀላቅሎታል? ዋይት ሃውስ። በነገራችን ላይ አንዳንዴ በአሜሪካ ውስጥ ምን ይካሄዳል መሰለህ? ጠቅላይ ሚኒስቴሩ ፕሬዚዳንቱ ይሄን ብለው አቋም አውጥተው ተናግረው ዋይት ሃውስ አይ ይሄ ማለታቸው ይሄ ነው ብሎ ማስተባበያ ሊሰጥበት ይችላል። አይ የግላቸው ነው ብሎም ደግሞ ሊያልፈው ይችላል። አሁን አቋም የያዘበት ሂደት ተመልክተናል። ይሄኛውም አንደኛው አሜሪካ ይሄ ጦርነት ላይ ትቀላቀልበታለች፣ ውሳኔ ያሳልፋለች፣ የሚጠበቀው ጎሄድ የሚለው ነው የሚለውን ነገር የሚያሳይ ነው። የኢራን አብዮታዊ ዘቡ እስላማዊ አብዮታዊ ዘቡ አዲስ የኢንተለጀንስ መሪ ሾሟል። ስንት ቀን ይቆያል? እንግዲህ በረከት፣ የሁለቱ ሀገራቶች ግጭት በቀላሉ የሚበርድ አይነት ነገር አይመስልም። ለዚህ ማሳያዎችን እናንሳ። ትናንትና ወደ 30 የሚሆኑ የአሜሪካ አውሮፕላኖች እንግዲህ በርካታ መሳሪያዎችን ጭነው እስራኤል ገብተዋል። ይሄ በጣም ግጭቱ ይበልጥና ይከፋ እንደዚሁም ቀጣይ ቀናቶች ያሉት ነው የሚመስለው። ዶናልድ ትራምፕ የሚልኳቸውም ዛቻዎች በጣም ከባድና ተጠባቂ የሚባሉት ነው። ትናንትና እንግዲህ ዶናልድ ትራምፕ ኢራን ቀጣዋ ሊቢያ ልትሆን ትችላለች የሚል ዛቻቸውን ሰጥተዋል። እንደምናውቀው እንግዲህ ሊቢያን የሚያጠፋቻት አሜሪካ ነች። እንደው አሜሪካ ኢራን ላይ እንደው እነዚህ አይነት ዛቻዎች ትልካለች እንጂ አጸፋዊ ምላሹን እንዴት ሰጠዋለች የሚለው ተጠባቂ ነው። ነገር ግን ዶናልድ ትራምፕ የእሳቸው ፍላጎት እንደሚታወቀው ኢራንን ሙሉ ለሙሉ የማጥቃት እሳቢያቸውን ለ2 ሳምንት አርዝሞታል። ነገር ግን ይሄ 2 ሳምንት ቀኑም እየተቃረበ ነው። መቼ እንደሚሆን አይታወቅም። ግን ዶናልድ ትራምፕ ቅድም አንተ እንዳነሳው የአውሮፓ ህብረት እነዚህ ነገሮችን ለማረጋጋት በሚሄድበት አይደለም እየሄዱ ያሉት፣ ነገሩን ይበልጥ እያፋፋሙት ነው። ዛቻቸው ከመላካቸውን በፊት እንግዲህ በግልጽ የሚታየው ትናንትና ለእስራኤል ያደረጉት የመሳሪያ ድጋፍ፣ ይሄ ጦርነት ቀጣይ ቀናቶች አሉት። በሁለቱ ሀገራቶች መካከል ያለው ግጭት በዚህ እንደ ቀላል የሚበርድ ነገር አይደለም። ምክንያቱም ያው እስራኤል የሚፈልገውን የጦር መሳሪያ ያገኘች ማለት ቀጣይ ድብደባዎቿን የምታካሄድበት መንገድ በጣም እየሰፋና የተካረረ ነው። ምክንያቱም አሜሪካ የምትፈልገው ኢራን ሙሉ ለሙሉ ኒኩለር እንዳትታጠቅ፣ ሙሉ ለሙሉ የኒኩለር ፋሲሊቲዋ እንዲወድም ነው። ይህን ደግሞ የዶናልድ ትራምፕ ዛቻቸውን እየተገበሩት ነው። ምክንያቱም ዶናልድ ትራምፕ ሁለት ሳምንት የሰጠናቸው ብለዋል። ድርድር ፍላጎታቸው በጣም የወረደና እንደምንመለከተው እንግዲህ ሙሉ ለሙሉ ኢራንን የማጥቃት ወይንም ይሄ ኒኩለር የሚባለው ፋሲሊቲ ሙሉ ለሙሉ መጥፋት አለባቸው ብለው ነው የሚያስቡት።
እንደው አሜሪካ በቀጣይ ቀናቶች ይሄ ነገር ይፈጸማሉ ወይ ስንል ምክንያቱም እስራኤል እየወሰደችው ካለችው አጸፋዊ ምላሽ አንጻር ኢራን ወደ ሰላምና ድርድር የምትመጣበት ሁኔታ ልትመጣ ትችላለች። ወደ ተኩስ አቁምም የመምጣት እድሏ ሰፊ ነው። ምክንያቱም በሁለቱም ሀገራቶች ጉዳት እየተከሰተ ነው። ነገር ግን ይሄ የኒኩለር ፋሲሊቲ ሙሉ ለሙሉ ማቆም በሚለው እሳቤ በኔ እይታ ኢራን ይህንን የምትቀበሉ አይመስለኝም። ለምን መሰለ በረከት፣ እስካሁን የሄደችበት መንገድ አለ፣ የደረሰችበት ደረጃ አለ፣ ከዛን ደግሞ አሁን የደረሰባት ጉዳት አለ። ለዚህ ጉዳቷ እንደው ማካካሻ ትፈልጋለች እንጂ አይ በቃኝ አልቻልኩም ብላ እጅ የምትሰጥ አይነት ሀገር አይደለችም። አያቶላ እድሜ ልካቸውን የለፉበትን ስራ እንደዚሁ እንደቀላሉ አይተውትም። አሜሪካን በዛው ልክ ይሄ ኒኩለር ፋሲሊቲ ካልወደመ ተኩሱን ማቆም ማትፈልግ ሀገር ነችና የሁለቱ ሀገራቶች እንግዲህ የሰላምና ድርድር እሳቤው እንደኔ የሚርቅ ነው ይመስለኝ። ምክንያቱም ግጭቱ አሁንም ይባባሳል። ምክንያቱም ኢራንን ፍላጎት የላትም፣ አሜሪካን በዚህ በኩል ይህን አይነት ፍላጎት የላትም እና በቀጣይ ቀናቶች የእነዚህ ሀገራት ሰላምና ድርድር በቀላሉ የሚፈታ አይመስልም። እውነት ነው። እዚህ ላይ ትላንትና አንድ ወሳኝ የተባለ ደመላሽ ደም ሳይደርቅ ደም መልስ አይነት አካሄድ ተመልክተናል። ይህን የተመለከትነው ከእስራኤል በኩል ነው። ምን አየን መሰለ? ትላንትና ኔታንያሁ የተመታውን ሆስፒታል ሲጎበኙ ነበር። ኢራን በተመሳሳይ ሰዓት ምን አለች? ይሄን ሆስፒታል የመታሁት የእስራኤል ወታደር የሚጠቀምበት ስለሆነ ነው። ጋዛ ውስጥ ለሚደርሰው ጥቃቶች እዚህ ነው ወታደሮቹ ሕክምና የሚያገኙትም የወታደሮቹም መታከሚያ ነው እንጂ በዓለም አቀፉ ደግሞ አካሄድ ምን አለ መሰለ? ሆስፒታል፣ ትምህርት ቤት፣ እምነት ተቋም እንደዚህና የመሳሰሉት ተቋሞች አይመቱ በጦርነት ውስጥ። ኢራን ትልቅ የሚባል ሆስፒታል የመታችው በጣም ብዙ ሰው ሞቷል፣ ቁስለኛ ሆኗል። ኢቭን የደረሰው ውድመት ራሱ በሰውም በአካልም ላይ የደረሰው ውድመት እስካሁን ተጣርቶ ይህ ነው አልተባለም። ይሄንን ኔታንያሁ ትላንትና ሲጎበኙ ነበር። ምን ብለዋል መሰለ? እኛ የኢራን አመራሮችን መውደቅ የኛ ግብ አይደለም፣ ግባችን አመራሮቹን መጣል አይደለም፣ መግደል አይደለም እንደማለት ነው በሌላ ቋንቋ። ውጤቱ ግን ይሄ ሊሆን ይችላል። አሁን እየሆነ ያለው ሂደት ግን ውጤቱ የነሱ ሞት ሊሆን ይችላል። እኛ መንግስቱን የመቀየር አምባገነናዊ የሆነውን የኢራን መንግስት የመቀየር ነው። ሆስፒታላችን ውድመት ጎብኝተዋል። በዛ ላይ አንድ ንግግር ጥለዋል። ትላንትና ጋብ ብሎ ነበር አይደለ? እቺ ነገር ግን ምን ስሜት ሰጠች ይመስል? እስራኤል የኢራንን የኒውክሌር ጣቢያ የማስወገድ አቅም አላት። እስታሁን ምን ሲባል ነበር? ይሄንን የኒውክሌር ፋሲሊቲ ለማውደም ባንከር ባስተርና ዘማዘር ኦፍ ኦል ቦምብስን ከአሜሪካ ካላገኘች እስራኤል ታሳካዋለች ተብሎ አይጠበቅም ነበር። ትላንትና ማታ ትልልቅ ቦምቦች ባንከር ባስተርንና ኦል ቦምብስን ሳያጠቃልል በጣም ትልልቅ አውዳሚ የሚባሉ ቦምቦች እስራኤል ገብተዋል። በተከታታይ አውሮፕላኖች ሲያርፉ ነበር፣ ይሄንን ሲያራግፉ ነበር በካርጎ። ይሄ ባለበት ሁኔታ ውስጥ ምናልባትም መሳሪያው ደርሷቸዋል፣ በይፋዊ ግን አልወጣም። እኛ በራሳችን አቅም እናደርገዋለን ካሉ አሜሪካ ሁሉንም አይነት ሲስተሞች አሟልታልን እኛ እንዋገዋለን ነው። አሜሪካ ቀጥታ ላትገባ ትችላለች እንጂ በተዘዋዋሪ ፕሮክሲ ዋሯ ሆኖ እኛን ስፖንሰር አድርገን እንወጣዋለን የሚል ሂደት አለ። እዚህ ላይ ምን እንመለከታለን? የዚህን ሆስፒታል መውደም ኔታንያሁ አሳብዷቸው ነበር። አይተህ ከሆነ ልብሳቸውን ጠቅልለው ነበር ሲጮሁ የነበሩት። ያ ማለት ደም መላሽ አለ፣ ሪቬንጅ አለ። እኛም የምንጠብቀው ነገር ሪቬንጅ ይኖራሉ። ምን ትላለህ? ሪቬንጅ ይኖራል ብለህ ፊል ታደርጋለህ? መኖሩ ግዴታ ነው። ምክንያቱም ግጭቱ አሁንም አልተረጋጋም። ነገር ግን እስራኤል ለምትሰጠው አጸፋዊ ምላሽ ኢራንም ያንን መመለሷ የማይቀር ነው። አሁን እንደተመለከትነው እንግዲህ የሁለቱ ሀገራቶች የግጭት የሰላም ማቆም ሂደትም ምንም የምንመለከት አይነት አዝማሚያ የለውም እና በቀጣይ ቀናቶች ከበድ ያሉና ከዚህም የባሱ ነገሮች ሊመጡ ይችላሉ። ወይንም እነዚህ ሀገራቶች ወደ ሰላምና ድርድር መጥተው በሰላማዊ መንገድ የዚህ ሁለቱ ሀገራቶች ግንኙነት ቆመው ወደ ተኩስ አቁም የሚመጡበት ሁኔታ
የምንመለከት ነው የሚሆነው። እዚህ ጋር እናብቃ መሰለኝ በረከት። በጣም ጥሩ ያመሰግናለሁ። ውድ ተመልካቾቻችን እንግዲህ በቀጣይ ስንመለስ በሰፊው የምንወያየው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሌሎች ተፎካካሪ ፖለቲካ ፓርቲዎች ጋር የተወያዩባቸውን ጉዳዮች በሰፊ ይዘን የምንመለስ ይሆናል። ተመልሰን መጥተናል። እንግዲህ በዛሬ ዋና ጉዳያችን የሚሆነው በረከት ጠቅላይ ሚኒስትር ዶክተር አብይ አህመድ ከተፎካካሪ ፖለቲካ ፓርቲዎች ጋር ያደረጉት ሰፊ ውይይት አለ። እንግዲህ ከሰሞኑን ስንመለከት እንደነበረው ጠቅላይ ሚኒስትሩ ከሌሎች አካላቶችም ጋር እንደዚህ አይነት ውይይቶችን ሲያደርጉ ነበር። ከሳምንት በፊት ከኪነ ጥበብ ባለሙያዎች ጋር ሰፊ ውይይት አድርጓል። በርካታ ሀሳቦችም ተነስተው ነበር። እንደዚሁም ከመምህራኖች ጋር ከዶክተሮች ጋር እንደዚህ አይነት ውይይቶችን ሲያደርጉ ነበርና ይሄ ለሀገር ገንቢና ሀገርን ጠቃሚ የሚባል ጉዳይ ነው። ምክንያቱም እነዚህ አካላቶች ጋር በርካታ ጥያቄዎች አሉ፣ በርካታ የሚነሱ ሀሳቦች፣ አስተያየቶች አሉና እነዚህን ሀሳብ አስተያየቶች እንግዲህ ለመንግስት ጥያቄያቸውን አቅርቧል። መንግስትም እስካሁን የሄደበትን መንገድና ወደፊት ሊፈቱ የሚችሉበትን መንገዶችንም እንደዚሁ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ ሲሰጡ ነበር። እንደው እነዚህ አይነት ውይይቶች በሀገር እድገትና በሀገር ብልጽግና ላይ ምን አይነት አስተዋጽኦ ይኖራቸዋል? በረከት አዎ እውነት ነው። ይሄ ከሪፎርም በኋላ የመጣ አካሄድ ነው። ተፎካካሪ ፓርቲዎችን ሲጀመር ስሙ ራሱ ተቃዋሚ ነበር ድሮ የሚለው ይሁን ከአየር ላይ በሚሳኤል የሚጥል ነገር ያለ ይመስል ተቃዋሚ ምናምን በጣም ብዙ ስም ነበረ። ተፎካካሪ እውነት ምህዳሩ እንዴት ነው? የፖለቲካ ምህዳሩ ስንል እውነትም ስራው መፎካከር ነው እንጂ መቃወም አይደለም። ያም ይሄም 100ም ቢሆኑ 3ም ቢሆኑ ለሀገር እድገት ነው የሚፋለሙት። በዛ ልክ ነው እኔ የምመለከተው። የፖለቲካ ፓርቲዎቹ የሆነ ለኑ ሰርጌን አዳምቁልኝ አይነት ነገር አይደለም። ተከታታይ ነው እየሆነ ያለው። በባለፈው የምናያለን፣ በአሁን የምናያለን። ደግሞ ሂደቱ ላይ ምን እንመለከታለን መሰለ? ከዞን ነው የሚጀምረው። ብዙ ችግሮቻችን እኛ ሀገር ያለው የት ነው? ታች ነው ያለው። አንተ የሆነ ፖለቲካ አባል ከሆንክ ከቀበሌ ነው መታፈን የምትጀምረው፣ ከወረዳ ነው የምትታፈን፣ ከዞን ነው የምትታፈን፣ ከዛ ከታች ነው የሚጀምረው። ያንን ችግር የተረዱት ይመስለኛል። ከየት ነው የጀመረው? ከዞን ክልል፣ ከክልል አመራሮች ጋር ሁሉም አመራሮችም ክልሎችም ተወያይተዋል። ለየት የሚያደርገው ከመንግስት ጎን የክልል አመራሮችን ለወረዳ አመራሮች ለዞን አመራሮች አልተለቀቀም። በሚኒስቴር ደረጃ ነው ተወርዶ ይሄ ስራ ሲሰራበት ያለው። ያ ማለት እውነትም ፍላጎት አለ፣ የፖለቲካው ስነ ምህዳር ላይ ለመወያየት ፍቃደኝነት አለ። ይህንን ያመለክታል። በነገራችን ላይ የትላንትናውን የፖለቲካ ፓርቲዎች ውይይት ስመለከተው ምን ፊል አደረኩ መሰለ? እውነትም ኢትዮጵያ ውስጥ እንደዚህ አይነት ውይይቶችን ማዳበር ከቻልን ምርጫ እየጠበቅን ነገሮችን ለመፍታት አንሯሯጥ። በቃ ሁሌም መነጋገሩ ካለ መስማማቱ ካለ ይሄ ነገር ሲስተም ካለ ሁሌም እየተነጋገርን ሀገር ግንባታ ይሄንን ነገር ማሳካት የምንችልበት 3 ነገሮች በትልቅ ቦልድ ተደርገው ተነስተዋል። አንደኛው የማህበራዊ ጉዳዮች ተነስተዋል፣ በዝርዝር በጥልቀት ታይተዋል። 2 የኢኮኖሚያዊ ችግሮቻችን በደንብ እስተነ መፍትሄው ድረስ የተነሳበት አለ። 3ኛ የፖለቲካ የምህዳሩ ሰፍቷል ጠቧል ከሚለው ጭምር ተነስቶ በደንብ ታይቷል። እዚህ ላይ በመጀመሪያ ተሳታፊዎች ሲያደርጉ የነበረው ነገር በጣም አስገርሞኛል። ተሳታፊዎች የተሰሩ ስራዎችን አድንቀው ጥያቄዎቻቸውን አቅርበው መንቀፍ ያለባቸውን መተቸት ያለባቸውን ተችተው በጣም በተከባበረ ውይይት መድረክ ነበር የተመለከትነው። እኛ ሀገር ውስጥ ጭፍን አብዛኞቻችን ለምን እንደዛ ላለው መሰለ? ይሁን ነገር ተሰርቷል አይደለ? ተፎካካሪ ነህ፣ ሁሉን ጭቃ መቀባት ትለቀልቀዋለህ፣ በደንብ አድርገህ ጭቃውን ትለቀልቀዋለህ፣ ታደበዝዘዋለህ። አሁን ግን በኢትዮጵያ ባህል ውስጥ እየተመለከትን ያለ ነው አዲሱ ልምምዳችን ጥሩን ጥሩ መጥፎን መጥፎ የሚተቸውን መተቸት የሚበረታታው ይበል እያልክ መሄድ። ይሄ በጣም ሌሎች እያደጉ ያሉ ሀገሮች እያረጉት ያለውን ነገር እኛ ጋር እየመጣ ይመስለኛል። ከዚህ በፊት የነበረው ምንድን ነው? የሆነ አካል ሲናገር መስገብ ማን ነው ገሌ በጣም እንትን ብሏል፣ ከዛ በኋላ እስር ቤት ነው የምታገኘው። አሁን ግን የሚደነቀውን እያደነቁ
የሚተቸውን እየተቹ የሚበረታታውን እያበረታቱ እንዳይደገም የሚለውን ደግሞ እንደዚሁ በጋራ እየተነጋገሩ መሄድ ለኢትዮጵያ ስነ ምህዳር በጣም አሪፍ ነው። ምን ታዘብክ? አዎ እንግዲህ ጥያቄዎቹ እኔ እንደው እንደ ጥያቄዎቹ ንግባና ወደ መጨረሻ ላይ ስለተነሱ ሀሳቦችና እዛ ላይ ጥያቄ ስላነሱ አንዳንድ አካላቶች እንደው እንደ መደምደሚያ እናወራለን። እንደ ሀሳብ በጣም ትልልቅ የሚባሉ ሀገራዊ ጉዳዮች መፍትሄ ያጡ ወደፊት መፍትሄ ሊሰጣቸው የሚገባ ህዝቡ አሁንም እያማረረበትና ትልልቅ ጥያቄዎች ያነሷቸው በዚህ ፖለቲካ ፓርቲ ውይይት ላይ እንግዲህ ሲነሳ ነበር። በጣም ይበል የሚያሰኝ ጉዳይ ነው። እኔ አንዳንድ ጥያቄዎች በቃ ትክክለኛ ሀገራዊ ጥያቄዎች ጠቅላይ ሚኒስትሩም ሆነ ሌሎች የመንግስት አካላቶች መመለስና ቀጥተኛ የቤት ስራቸው የሆኑ ጥያቄዎችን ስንበልበል እንደውም ከተነሱ ጥያቄዎች ስንመለከት በረከት የመንግስት ዋነኛ ኃላፊነት የዜጎችን ሰላምና መረጋጋት መጠበቅ ነው። አሁን በተለይ በሰሜኑ የኢትዮጵያ ክልል ውስጥ ያለው ግጭትና አለመረጋጋት ሰሜኑ የኢትዮጵያ ክልል ስንል ትግራይ ክልልና አማራ ክልል ላይ አሁን ላይ ያለው እንደዚሁም ኦሮሚያ ክልል ላይ እነዚህ አካባቢዎች ላይ ያለ ሰላምና አለመረጋጋት ትልቁ የሀገሪቱ ቀውስ ነው። መንግስት ቀጣይ እርምጃዎቹ ምንድን ነው? ምክንያቱም ሀገር ሆና የምትቀጥለው ሰላምና መረጋጋት ሲኖር፣ ህዝብ በሰላም ወጥቶ በሰላም ሲገባ፣ የህዝብን ሰላምና ደህንነት ስጠብቅ ደግሞ መንግስትነት የሚከበርበት ሁኔታ ነው። ነገር ግን አሁን በሀገሪቷ ላይ እየተመለከት ነው ያለው ያ አይደለም። እውነት ነው ያነሱት ጥያቄ ልክ ነው። አንዳንድ አካባቢዎች ላይ ሰው ወጥቶ መመለስ አይችልም። እንደዚሁ ሰዎች ታግተው የሚጠየቁት ገንዘብ ማንኛውም ሰው ከሆን ታግቶ በቃ መንገድ ላይ ከተያዘ ከሚሊየን በላይ ነው። የኛ ማህበረሰብ ሚሊየን መክፈል ቢችል ኑሮውን ማሻሻል ይችል ነበረ። እንደ ግዴታ ስንቱ ነው ቤተሰቡን ለማስመለስ ሲል ልመና የሚወጣው ሀብት ንብረቱን የሚሸጠው? ይሄ ትልቁ ችግር የሀገሪቷ ሰላምና አለመረጋጋት መፈጠር ነው። በእነዚህ ክልሎች ላይ ያሉ ሁኔታዎችስ በምን አይነት ሁኔታ ይፈታሉ? ምን አይነት ምላሽ አላቸው? የሚለው ጥያቄዎች በአንክሮት የምናያቸው ነው። ምክንያቱም አሁን ላይ ሀገሪቷ ካለችበት ትልቅ ችግር ብለን ልናነሳ የምንችለው በየክልሎች ያሉ ሰላምና አለመረጋጋቶች ናቸው እንጂ ሀገር እየሄደችበት ያለው የእድገት መንገድ በጣም የተሻለ ነው። ይሄን ነገር ደግሞ እንደ ችግር የሚሆኑት በክልል ያሉ ሁኔታዎችን መፍትሄ መፈለግ አለበት ብለው ያነሱት ጥያቄዎች በአንክሮት። ሌላው የኑሮ ውድነት፣ አሁን ያለው የኑሮ ውድነትና በቀጣይ ምን ማሻሻያዎች አሉት? አገሪቷ በጣም ትልቅ ችግር ብለን የምናነሳው እንደ ሁለተኛነት የኑሮ ውድነቱ የህዝቡ ራስ ምታት ሆኖበታል። መንግስትስ እነዚህ ማሻሻል ምን አስቧል? ምን ማድረግስ አለበት? የሚለው ነገር በጣም ትልቅ ነው። ምክንያቱም ከዚህ በፊት ከመምህራኖችና ከሌሎች አካላቶች እንደዚሁ መንግስት ሰራተኞች፣ ዶክተሮችን ሲያናግሩ በቀጣይ ምን ይሰራ የሚለውን ጉዳይ ከነዚህ ጋር በሰፊው ተወያይተዋል። እነዚህ የፖለቲካ ፓርቲ ህዝብን እንደመወከላቸው እታች ያለው ህዝብ ሸምቶ የሚበላው መንግስት ሰራተኛ ያልሆነው በትንሽ ስራ የሚተዳደረው ህዝብ ለነዚህ ህዝብስ ምንድን ነው መንግስት በቀጣይ ዕጣ ፈንታውን ሊወስን የሚችለው ነገር? ትልልቅ የሀገራዊ ጉዳዮች የተነሱበትን ጥያቄዎችን ስመለከት ነበር። አዎ እኔም እንደዛ የታዘብኳቸውን ነገሮች አንድ ሁለት ብዬ ላንሳቸው። የመጀመሪያው ነገር በደንብ በስፋት ያየሁት ነገር የትግራይ ክልል አሁናዊ ሁኔታ በጣም በስጋትነት በተደጋጋሚ አንድ ሰው አይደለም ሁለት ሰው አይደለም ከዛ በላይ ሆኖ ያነሱበት ሂደት አለ። እውነት አሁናዊ ሁኔታው ትግራይ ውስጥ እንዴት ነው? በጣም አስቸጋሪ ነው። ቅድም ስቱዲዮ ልንገባ ስንል አንዳንድ መረጃዎችን እየተመለከትን ነበር ከባልደረቦቼ ጋር። ምን የሚል መረጃ እየን መሰለ? በአሁኑ ሰዓት ላይ ትግራይ ውስጥ ሁሉም የመንግስት አስተዳደሮችም ተቋማቶችም ኦልሞስት ስራ በማዘግየት በሚባል በመቆም የሚባል ደረጃ ላይ ተኮኖ ተቃውሞችን፣ ሰልፎችን ይሄን ሂደቶች መጥተው ያ ምን ማለት ነው? አንዳንድ ችግሮች ይከማቻሉ፣ ምሬት ይመጣል። ምሬት ደግሞ ጊዜ፣ ሰዓት፣ ቦታ አይመርጥም። ትግራይ ሁሌም እንደምለው ህዝቡ ወርቅ ነው፣ ግን ከላይ ያሉት አመራሮች በጣም ችግር ነው። ለፖለቲካ ጥቅማቸው ሁለት ተላላኪዎቻቸው ወይም ላኪዎቻቸው የሚሰጧቸው ፍርፋሪ እንዳይቆም ህዝቡን አንደርስቲሜት በማድረግ ዛሬም በጠብ መንጃ የመግፋት እና ይግፋ በለው አካሄድ ውስጥ ገብተው ይሄንን ምሬት ፈጥረውታል። አሁንም ህዝቡ በዚህ ደረጃ በቃን 3 4 5 ክረምቶችን ልጆቻችንን አራሶችን የታመሙ የሚጦሩ
በጦርነት በአካላቸው የጎደለ ልጆቻችንን ይዘን ብርዱ ሐሩ ቁሩ ጨረሰን ብለው ተናግረዋል። ይሄንን መፍታት ደግሞ ስራቸው ነው። እነሱ ግን ያሉት የት ነው? ከሻዕቢያ ጋር መንገድ ከፍቶ እሽኮለሌ ከአዲስ አበባ መንግስት በከፍተኛ ሁኔታ ድጎማ አድርጎበት የመጡ ሸቀጣ ሸቀጦችን ወስደው ኤርትራ ውስጥ ንግድ ህዝቡን ያየው የለም። ህዝቡ አሁን ኦልሬዲ እየወጣ ይመስለኛል። ይሄ አዲስ የታየ የህዝብ ማዕበል ነው። ህዝባዊ ማዕበል ደግሞ ቀስ እያለ ወዴት ይሄዳል መሰል? ህዝባዊ እምቢተኝነት ይይዛል። ህዝባዊ እምቢተኝነት የሾመውን አመራር ወይ ደግሞ አላላውስ አላራምድ ያለውን ገመድ የመበጣጠስ ሂደት ይገባል። ያ ደግሞ መልሶ ምን ይሆናል? አብዮት። አዎ እንዳልከው እኮ እዚህ ፖለቲከኞች እዚህ ተሳትፎ ላይ ያደረጉ ፖለቲከኞች ከትግራይ ክልል የተወከሉ ወደ 4-5 የሚሆኑ የፖለቲካ ፓርቲ አባላቶች ሀሳባቸውን ሲሰጡ ነበር። አንተ እንዳነሳው በጣም ሰፊ ሲያነሱት የነበረው ከፕሪቶሪያ የሰላም ስምምነት በኋላ በክልሉ ያለው ሰላምና ለመረጋጋት አሁንም ያን ያህል አይደለም፣ ተፈናቃዮች ወደ ቀያቸው ይመለሱ። እኔ እንዲያውም አንድ ፖለቲከኛ በደንብና በአንክሮት ሲያነሱትና በጣም ደስ ያለኝ ሀሳብ ነበረ። እንደው የትግራይ ክልል ጊዜ አስተዳደር ድክመት እንጂ አለ ክቡር ጠቅላይ ሚኒስተሩ የዲዲአር ትግበራ እንዲተገበር ሰራዊቱ ይፈልጋል። ምክንያቱም ሰራዊቱ አሁን ዲዲአር እንዲተገበር የማይፈልግበት ሁኔታ ላይ አይደለም። አካላቶቹ ግን ከላይ ያሉት ናቸው። ሰራዊቱ አሁን ውጣ ብትሉት ላይወጣ ይችላል። ምክንያቱም ከዲዲአር በኋላ የሚያገኛትን ገንዘብም ሆነ የሚደራጅባትን ቤት ይዞ መውጣት ነው የሚፈልገው እንጂ ታጥቆ አሁንም እዛ ቦታ መቀመጥ አይፈልግም። እድገት ይፈልጋል ሲሉ ነበር። እዛ ላይ እንግዲህ እነ ባይቶና ከነ ትግራይ ዲሞክራሲያዊ ፓርቲ የተለያዩ አባላቶች እነዚህ አይነትን ጥያቄዎችን ሲያነሱ ነበር። እንደዚህ አይነት ውይይቶች መኖራቸው አስተዋጽኦ እና ጠቀሜታው ይሄ ነው። እንግዲህ እነዚህ ሀሳባቸውን አነሱ። የነዚህ ሰዎች ሀሳብ ምንድነው? እታች ያለው ዜጋ እንግዲህ ብዙ ጊዜ አሁን እኛም እንደምንለው ሌሎችም ትልልቆች እንደሚያነሱት ዲዲአር እንዲተገበር የማይፈልገው ሰራዊቱ ነው የሚመስለው ሰው። ነገር ግን ሰራዊቱ ይፈልጋል። ይሄንን ሀሳቦች ደግሞ ማነው ሊያመጣል የሚችለው? እንደነዚህ አይነት ፖለቲካ ፓርቲ አባላቶችንና ከህዝቡ ጋር አብሮ ወደ ውስጥ የሚሰራ አካላቶችን ስትጠይቅ ነው። ጠቅላይ ሚኒስተሩ ከነዚህ የፖለቲካ ፓርቲ አባላቶች ጋር ያደረጉት ውይይት ህዝቡ ጋር ምን አለ የሚለውን የልብ ትርታ የመስማት ሳቤ በደንብ የሚታየው። ሴቶች እንደዚሁ ሲናገሩ ነበር። የሴቶች ተሳትፎ በዚህ በፌዴራል ደረጃ ያለው ትልቅና ሊወደስ የሚገባ ነው። ነገር ግን እኛ ፖለቲካ ፓርቲዎች ላይም ተጽዕኖ ልታደርጉ ይገባል። ተሳትፏችን የወረደ ነው። እነዚህ አይነት ጥያቄዎች ምክንያቱም እንደው ከላይ ያሉ አካላቶች እኮ እነዚህን የሚያደርገው የተቀመጡት ዋና ዋና የምንላቸው ሰዎች ናቸው። ነገር ግን ህዝቡ ጋር ያለውን የልብ ትርታ የምትሰማው እንደነዚህ አይነት የፖለቲካ ፓርቲ አባላቶችን ስጠራ ነውና እነዚህ ሰዎች ያቀረቧቸው ጥያቄዎች ተገቢ የሚባልና የልብ ትርታ የህዝቡ ስሜት የሆኑ ጥያቄዎች ነበሩ። እውነት ነው። ሌላኛው በጣም እኔ ማጽኖት ሰጥቼ በደንብ የተመለከትኩትም የብዙ ሰው ጥያቄ ነው። በየመንገዱ የተዘረጉ ኬላዎች ምን አይነት ሽቀላ ነው ይሄ? ሽቀላ ካልከፈልክ የኮቴ ካልከፈልክ እኮ ህጋዊ ደረሰኝ ይዘህ የማታልፍበት ሀገር ባይዘዌ አንድ ሰው ምን አየው ቲክቶክ ላይ ነው ያየሁት። ሾፌር ነው ወደ 10-15 ይሆናል ደረሰኞችን እንደዚህ አነሳና እነዚህ ደረሰኞች አለ ከጫነበት ቦታ ተነስቶ እዚህ አዲስ አበባ እስኪደርስ ድረስ የኬላ የከፈለበት። አንዳንዱ ጋር 300ም 500ም 1000ም ገለመኔም ምናምን ይከፍላል። በጣም ያሳቀኝ ደግሞ ላይ ምን አይነት ክፍያዎች አሉ መሰለኝ? ከኬላዎቹ ክፍያ ተጨማሪ ማለት ነው የሚሊሻ የእንደዚህ መዋጮ እንደዚህ አይነትን በየቦታው እያስቆምክ እየፈተሽክ እያስከፈልክ ስትሄድ ያለንን የኤክስፖርት ሰንሰለት እያሳሳኸው ነው የምትሄደው በየቦታው። አንድ ሁለተኛ ደግሞ እውነትስ እነዚህ ገቢዎችስ ለክልሉ መንግስት ይገባሉ ወይ? የክልሉ መንግስት ያውቃቸዋል ወይስ? ደሞስ እንደዚህ አይነት ስራ መንግስትስ ያውቀዋል ወይ? በየቦታው ኬላ የለም። ለደህንነት ራሱ ስጋት ነው። በዚህ ላይ ሌላ ነገር እንጨምር። የታጠቁ ኃይሎች በሀገራዊ ምክክር ኮሚሽን ውስጥ ምንድነው ድርሻቸው የሚል ነገር ተነስቷል። እውነት ነው። እነዚህ ኃይሎች
አጀንዳቸው መግባት አለበት በተቻለ መጠን። ምክንያቱም ማንም ወደ ጫካም ሲገባ ወደ በረሃም ሲሄድ አጀንዳ ኖሮት ነው። አጀንዳዎቹ ገብተዋል የሚል ጥያቄ በስፋት ተነስቷል። ይህንም ጥያቄ ነው። እስተመጨረሻው ሰዓት ግን አጀንዳ የመግባት የማስገባት ድርድር ዲፕሎማሲ መሰራት አለበት። ይሄኛውን በአጽንኦት የተነሳ ጥያቄ ነው። የፖለቲካ ምህዳሩ ስፋትና አካታችነት እንዴት ነው የሚል ነገር ተነስቷል። እውነት ትልቁ ነገር ይሄ ነው። እኛ ሀገር ሰፋ ተደርጎ ይለቀቅና ከዛ በኋላ በየሂደቶቹ እየጠበበ የሆነ ሰዓት ላይ ከመርፌ ቀዳዳ ጠቦ እናገኘዋለን። አንዳንዱ በስነ ስርዓት የፖለቲካ ምህዳሩ መጠቀም የማይችላል፣ አንዳንዱ ደግሞ በስነ ስርዓት የሚጠቀም አለ። ይሄ ፓርት በጣም ወሳኝ ፓርት ነው። የፖለቲካ ምህዳር ጠበበ ማለት የጫካ ምህዳር ሰፋ ማለት ነው በንጽጽሩ። ይሄ ነገር ላይ እንዴት ነው የሚል ነገር አለ። ጠቅላይ ሚኒስትር አብይ አህመድ ምን ብሎ አንስተዋል መሰለ? ስንይዛቸው ጋዜጠኛ ናቸው፣ ዞር ሲል አሸባሪ ናቸው፣ በዚህ ጋር የፓርቲ አመራር ናቸው፣ ዞር ሲሉ እዚህ ጋር። ይሄ ነገር ሁለት ደብል ስታንዳርድ የመሆን ነገር በጣም እየታየ ያለ ነገር ነው። ይህንን በደንብ አንስተውበታል። ህገ መንግስታዊ ማሻሻያ ይደረግ የሚለው ነገር በስፋት ተነስቷል። እዚህ ላይ ከተነሳው ሂደቶች ውስጥ ማለት ነው መንግስት ራሱ አንዱ የህገ መንግስት ውላጅ ልጅ ነው። እዚህ ውስጥ ህገ መንግስቱን እንደ ጥያቄ የቀረበው መንግስት ያሻሽል እንደዚህ ያድርግ ነው። በእርግጥ መንግስት ስልጣን አለው ወይ ህገ መንግስትን የማሻሻል? በእርግጥ አብዛኛውን የምክር ቤት የያዘው እሱ ነው። የሆነ ነገሮችን መቀየር ይችላል። ከቀየረ በኋላ ምን ይሆናል? የብልጽግና ህገ መንግስት ነው እንጂ የህዝብ የሀገር አይሆንም። በዚህ ልክ አንስተውታል ጠቅላዩ። ይሄ ነገር በጣም የብዙ ተደጋጋሚ የሀገራዊ ምክክር ኮሚሽኑን ከዚህ በፊትም ከፌዴራል ተቋማት ጋር ከመንግስት ባለስልጣኖች ጋር ከባለድርሻ አካላት ጋር በተሰበሰቡና በሚሊኒየም አዳራሽ ላይ ሲወያዩ ይሄ ነገር በጣም በስፋት ተደጋግሞ እየተነሳ ያለ ነው። ሌላኛው ዘረኝነት፣ ጥላቻ፣ ፍረጃ የሚል ነገር ተነስቷል። እንዴት አየው እሱን ነገር? ይሄ እንደ ሀገር እንደ አዲስ ጠንቅ የሆነ ለሀገር እንከን የምንለው ጉዳይ ይሄ በዘር የመከፋፈል የብሔር ፖለቲካ እንዲያውም ሲያነሱት ነበር። እዚህ ሀገር ላይ እንዲያውም ከብሔር ፖለቲካ ይልቅ የብሔር ባንክ በዝቶ የሀገሪቷን ኢኮኖሚ እያላሸቀው ነው የሚል እሳቤ ነበርና እነዚህ አይነት እሳቤዎች ከሁሉም አእምሮ መጥፋት ያለባቸው ነገሮች ናቸውና በቀጣይ ለመንግስት እንደ የቤት ስራ የሚቀመጡ ነው። እንደዚህ አይነት ምህዳሮች ሊሰፉና ከፍ ሊሉ የሚገባ ነው። እንዳሉት እንግዲህ ጠቅላይ ሚኒስተሩ በእኔ እንኳን በፌዴራል መንግስቱ በገዢው ፓርቲ እሳቤ ውስጥ እንደ ሚኒስተርነት እንኳን 4 ሚኒስተርና 4 ሚኒስተር ዴታዎችን አካትቻለሁ። ወደ 274 የሚሆኑ ሰዎች ደግሞ በዚሁ በብልጽግና አካሄድ ውስጥ አሉ ብሏል። እንደዚህ አይነት ሰዎችን ማካተትና እንደዚህ አይነት የፖለቲካ ምህዳር መፍጠር ለሀገሪቷ የበለጸገ እድገት የሚያመጣበት ሁኔታና ከፍ ያለ ሁኔታዎችን የምንመለከትበት ነበር። እንደው እኔ እንደ አንድ አግራሞት የተመለከቱት ከዚህ ውይይት ላይ በረከት እንደው ትልልቅ የሚባሉ የፖለቲካ ፓርቲ አባላቶች ናቸው። እዚህ ጋር የመጡት የህዝብን ጥያቄ ይዘው ነው። መቼም እንደው አንድ ፖለቲካ ፓርቲ የአንድ ህዝብ ላይ ምንም አይነት እንከን የለበትም ልንል አንችልም። ነገር ግን ሲያነሷቸው የነበሩ ጥያቄዎች ውሃ ማያነሱ ወይ ውዳሴ አንላቸው ወይ ምስጋና አንላቸው፣ እንደው ፓርላማ ላይ ቢሆን ሊጨበጨብላቸው ይሆን ነበር። ነገር ግን እዚህ ጋር የተፎካካሪ ፓርቲ ነው ያሉትና ጥያቄ ተነስቶ ለጥያቄው መፍትሄ መሰጠት አለበት፣ የሀገር ፖለቲካ ምህዳር መስተካከል አለበት የሚለው ሰፊ ውይይት መነሳት ሲኖርበት እንደው የሌሎችን ጥያቄ በሚሻማ ጊዜ አንጻር ላይ ይሄን አይቻለሁ፣ ይሄን ሰርቻለሁ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይመስገን፣ እንደው ፖለቲካዊ እሳቤ የሌላቸው ጥያቄዎች ሲነሱ ነበርና እንደው ቀጣይ ፖለቲከኞቻችን እንደዚህ አይነት ትልልቅ ውይይት ላይ ስትመጣ የህዝብህን የተወከልከውን ጉዳይ በሐሳብና በአንክሮነት ይዘህ መጥተህ ቢያንስ ጥያቄው መነሳት ተፈጻሚነቱ በጊዜ ሂደትና የሚሆንበት መንገድ የሚወሰን ነው የሚሆነው። ግን ቢያንስ ጥያቄን አንስቶ ጥያቄ መሄድ ነበርና አንዳንድ የፖለቲካ ፓርቲዎች ያነሱት ሀሳብ አስገራሚ ነበር። እኔ እንደውም እሱን ነገር ስመለከተው የገደል ማሚት ነው ትዝ ያለኝ። ልክ አንድ ነገር ስትናገር መልሶ የሚያስተጋባው ይሄ ታይምን አለመጠቀም፣ ጥያቄህን አንጥረህ አለመምጣት። በዛ ልክ ነው። እንደ መደምደሚያ አንዳንድ ጉዳዮችን አንስተን እንቋጨው።
እኛም አንድ ሚዲያ አይደለን የሚዲያ ጉዳይ ተነስቷል። ሚዲያዎች ለተፎካካሪ ፓርቲዎች ሽፋን አይሰጡም። ሚዲያዎቹ ራሱ አንዱ የኢትዮጵያ ውስጥ ለሚታየው ጸብ ችግር ምንጭ ናቸው። የኑሮ ውድነት፣ የደሞዝ ጭማሪ፣ በጣም የስራ አጥነት ጉዳይ በደንብ ተነስቷል። በደንብ ደግሞ ግዘፍ ነስቶ ደግሞ የሚታየው የኑሮ ውድነት፣ የማክሮ ኢኮኖሚ፣ ማይክሮ ኢኮኖሚ እነዚህ ነገሮች ያለን ሰዓት ስላነሰን ስለሚይዘን ነው እንጂ በደንብ የሚታይ ነው። ግን እዚህ ላይ አንዳንድ ነገር አንስተን እንነሳ። የዚህ የሁለተኛው ዙር የማክሮ ኢኮኖሚ ማሻሻያ ከተጀመረ በኋላ ብዙ ለውጦች አሉ። ግን በዛው ልክ ህብረተሰቡ ላይ ጫና ያመጣል እንደዚህ አይነት ኢኮኖሚ ኤክስቼንጆች ማለት ነው። እነዚህ ቼንጆች ደግሞ ምን ያመጣሉ መሰለ? መንግስትም አይኤምኤፍም በተደጋጋሚ ሲሉት የነበረ ነገር አለ። ታች ያሉት በዝቅተኛ ደሞዝ ላይ ያሉት ሚኒመም ዌጅ የሚያገኙትን ለመደገፍ ወደ 300% የደሞዝ ጭማሪ ምናምን ተደርጓል። ግን ያም ሆኖ አመርቂ አይደለም። እንደው እዚህ ነገር ላይ የሁለታችንን እሳቤ እናንሳና እኔ እንደኔ ምን አስባለሁ መሰለ? የኑሮ ውድነቱ ያልገረፈው አካል የለም። ይሄ ምንም ጥያቄ የሌለው ሀሳብ ነው። ይሄ የኑሮ ውድነቱ ሁሉም ቤት ገብቷል፣ ሁሉንም አንኳኩቷልና እንደ መንግስት መፍትሄ ሊሰጠው የሚገቡ ጉዳዮች አሉ። ይሄም የኢኮኖሚ ማሻሻያ ሪፎርም ያስፈልገዋል። ይሄንንም በምን አይነት ሁኔታ ነው የምንመለከተው ሲሉ እንግዲህ ጠቅላይ ሚኒስትሩ እንዳብራሩት በቀጣይ የሚሰሩ ስራዎች አሉ። እንደ መረጃም እኮ እንደው ሀገራችን እኮ ከአፍሪካ አንደኛ ሆናለች በኑሮ ውድነትና ይሄ ኑሮ ውድነት ከአፍሪካ አንደኛ መሆናችን እኛን እየጎዳን ነውና የኢኮኖሚ ማሻሻያ በጣም አስፈላጊና ትልቅ የሚባል ጉዳይ ነው። ባምቡ ትተክለዋለህ፣ በተከታታይ ስትመለከተው ምንም አይነት እድገት የለው። ግን ታይሙ ሲደርስ እድገቱ በቀናት ውስጥ እያደገ እየጨመረ የሚሄደው የኢኮኖሚ ማክሮ ኢኮኖሚ ማሻሻያው አሁን ላይ ምንም ላትረዳው ትችላለህ። ግን ከጊዜ በኋላ ግን ለውጡ በደንብ የሚታይ ነው። አሁን ያቺ ባምቡ የተተከለችበት ሰዓት ነች። በዛ ልክ እረዳዋለሁ። አሁን እንግዲህ ይሄ ምንም መፍትሄ የሚወሰድለትና አንገብጋቢ ጉዳይ ነው። የኑሮ ውድነቱ በቀጣይ ምን ይሆናል የሚለውን በሰፊው የምንወያይበትና የምንመለከተው ነው የሚሆነው። እዚህ ጋር እናብቃ መሰለኝ። በረከት በጣም አሪፍ አመሰግናለሁ። ውድ ተመልካቾቻችን ለዛሬ ነበረን የሀሳብ ዴይሊ ፕሮግራማችን ይህንን ይመስል ነበረ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በታች ባለው የመልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል። ቤተሰባዊነታችሁ አይለየን እያልን ቸር ቆዩ።